ሊቃውንተ ቤተ ክርስቲያን አባቶቼ በየማይረጋችሁ በዚህ ቅዱስ አደባባይ እግዚአብሔርን ተስፋ አድርጋችሁ በተቀደሰው ስፍራ የተገኛችሁ እግዚአብሔር ወንዶችና ሴቶች ልጆች ሁላችሁም እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? በምህረቱ የጠበቀን ቸርነቱን ያበዛልን በዚህች ቅድስት ዕለት በተቀደሰው አደባባይ ጣዕመ ዜማውን ቅዳሴውን እንድንሰማ በፊቱ ቆመን እንድንጸልይ ሥጋና ደሙን እንድንቀበል በመንፈሳዊ ሱታፌ እንድንበረታ እድሉን የሰጠን አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ እርገት ምክንያት የሆነች እመቤታችን ቅድስት ድንግል ማርያም ምልጃዋ ከሁላችን ጋር ይሁን። ሁላችሁም ለእግዚአብሔር ክብር ምስጋና አቅርቡ። እንግዲህ ያሉት ወንበሮች ባለው ሁኔታ አረፍ ብለን የቅዳሴው ስነ ስርዓት ተከናውኖ ቀጣይ የወንጌልና የዝማሬ አንዳንድ መንፈሳዊ መልእክቶች ነው የሚኖረን። አጠር ያለ መርሃ ግብር ነው። የቅዳሴውን ስነ ስርዓት ክቡር አባታችን መላከ ሰላም መምህር ይትባረክ አሰፌ ስርዓተ ቅዳሴው በእርሳቸው እየተመራ እዚህ ሰዓት ላይ ደርሰናል። ዛሬ ልዩ ቀን ናት። ሰማዕቱ ቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓሉ ነው። ደግሞም ለነፍሳችን እረፍት ሆና የተሰጠች ቅድስት ሰንበት ናት። ከዚያ ባሻገር ደግሞ በዓለ ጰራቅሊጦስ የመንፈስ ቅዱስ መውረድ በዓለ ጰራቅሊጦስ ነውና እንኳን አደረሳችሁ። ሁላችሁም እግዚአብሔርን አመስግኑ። ከዚህ በመቀጠል ወደ ዝማሬ ነው የምንሄደው። ከዝማሬው ቀጥሎ ትምህርተ ወንጌል እንማራለን። ስለዚህ ዝማሬውን የሚዘምርልን ወንድማችን ዘማሪ ዲያቆን እስራኤል ነው። ከእርሱ ጋር እግዚአብሔርን በዝማሬ ካመሰገንን በኋላ ወደ ዕለቱ ትምህርተ ወንጌል እንሄዳለን። የደከምን አረፍ ብለን በያጸዶቹ ስር ባሉት ስፍራዎች ላይ አረፍ ብለን በመቅደሱ በአዲሱ ሕንፃ አጠገብም ያለን በያለንበት አረፍ ብለን ትምህርተ ወንጌሉን ዝማሬውን በጋራ እያመሰገንንና ቃሉን እየሰማን እንቆያለን። እግዚአብሔር እስከ ፍጻሜው ድረስ ከእኛ ጋር ይሁን። በቀጥታ ወደ ዝማሬ ወስዳቸዋለን። እንደምን አደራችሁ? የአምላካችን እግዚአብሔር ስም የተመሰገነና የተወደሰ ይሁን። ቅዱስ
ምስጋና ይድረስ ኢየሱስ ክርስቶስ መዓልትና ታዘዙለት ምስጋና ይድረስ ኢየሱስ ክርስቶስ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ ጭብጨባ ለስሙ ጨለማዬ ባንተ በራልኝ ከሰው ትከሻ ወረርጎኝ የምመራበት ዱላዬ ባንተ ተጥሏል ጌታዬ አሁን በግላጭ አያለው ሙሉ ሰው ባንተ ሆኛለው ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ እልልታ ለስሙ ይገባል የመውገሪያው ድንጋይ ቀረልኝ ጠላቴ በፊቴ አፈረልኝ በፊቴ አቆምከኝ በጸጋ ገዝተኸኛልና በዋጋ ለውለታህማ ምን እላለሁ ተመስገን ብዬ አልፈዋለሁ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ ጭብጨባ ለስሙ ሰላላውን እጄን አቅንተሃል ሽባነቴንም ተርትረሃል ደካማነቴም ተወገደ ያክፉ መንፈስም ተሰደደ ታውጆልኛል ነፃነቴ አመልክሃለሁ በሕይወቴ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ላንተ ውለታ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው
የኔ ጌታ አልከለከል ምስጋና ውዳሴ ላንተ ውለታ የዓይኔ ላይ ቅርፊት ወለቀ ሸክሙ ከላይ ወደቀ በደማስቆ ብርሃን መራኸኝ የራስ ምርጥ ዕቃ አደረገኝ ያከንቱ ድካም አለፈ ልቤ ለፍቅር ተሸነፈ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ ሰላሜ ባንተ ነው የኔ ጌታ እረፍቴ ባንተ ነው የኔ ጌታ አልከለከል ምስጋና አልከለከል ውዳሴ መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመስሎ 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 በነደ እሳት መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመስሎ 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 በነደ እሳት ተመስሎ 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 በነደ እሳት መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመስሎ 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 በነደ ተመስሎ 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 በነደ እሳት እንድንዘምር የረዳን ቅዱስ አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በዝማሬ ላገለገለን ወንድማችን ዘማሪ ዲያቆን እስራኤል ዝማሬ መላእክት ያሰማልን፣ ዝማሬ መላእክትን ያሰማልን፣ በዕድሜ በጸጋ ይጠብቅልን። በዚህ ማለዳ በፊቱ ቆመን እንድናመሰግን የከንፈራችንን መስዋዕት እልልታን እንድናቀርብለት በአባታዊ ፍቅሩ የጠራን እርሱ ነውና ክብር ለአምላካችን ለእግዚአብሔር ይሁን። ሁላችሁም እግዚአብሔርን አመስግኑ። ከዚህ በመቀጠል ወደ ትምህርት ወንጌል ነው የምንሻገረው። ከትምህርቱ ቀጥሎ ስለተያዛችሁ ሰማዕቱ ቅዱስ ጊዮርጊስ በቃል ኪዳኑ የረዳችሁ እግዚአብሔር በኑሯችሁ ሁሉ የባረካችሁ ዛሬ ዕለተ ሰንበት ናት። በዓለ ጰራቅሊጦስ ነው። የሰማዕቱ የቅዱስ ጊዮርጊስም ወርሃዊ በዓል ነው። ስለዚህ እዚህ ዕለት መድረስ በእኛ አቅምና ጉልበት የተገኘ ሳይሆን በእግዚአብሔር ቸርነት ነውና ለረዳን ለእርሱ መባውን ስለት ደግሞም ለካቴድራሉ ለሕንፃው አስባችሁ የመጣችሁትን የበረከት ሥራ የምትሰሩበት የተወሰነ ደቂቃዎች ይኖራሉ። እያሰባችሁበት ልክ ወደዚያ ስንገባ በፍጥነት ይህን ሁሉ አከናውነን በሌላ መልኩ ደግሞ ጾመ ሐዋርያትን የምንቀበልበት የቅበላ ዕለትም ስለሆነ በቶሎ መርሃ ግብራችን አጠናቀን እናንተም ወደ ቤታችሁ እንድትሄዱ ታሳቢ እንድታደርጉት ለማሳሰብ ነው። ከዚህ በመቀጠል ትምህርቱን የሚያስተምሩን በአዲስ አበባ ሀገረ ስብከት
በየካ ክፍለ ከተማ ቤተ ክህነት ጽሕፈት ቤት የስብከተ ወንጌል ክፍል ኃላፊ መላከ ብርሃን ቆሞስ አባ ሀብተ ማርያም ይሆናሉ። ለእርሳቸው የሚናገሩበትን ለእኛም የምናስተውልበትን አስተዋይ ልብ እግዚአብሔር ያድለን። እሺ፣ ጉባኤያችን እግዚአብሔር እንዲባርክልን ትምህርተ መስቀል ሁላችንም እንስራ። እጃችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የልማቱ አርበኛ መላከ ሰላም ይትባረክ አሰፌ ቀድሰው ያቆረቡ ዜማ ስታመሰግኑ ያደራችሁ ወንድሞች ዲያቆናት፣ የደብሩ የሰበካ ጉባኤ የህንፃ ኮሚቴ አባላት፣ የሰንበት ትምህርት ቤት ልጆቻችን፣ እንግዲህ በዓለ ጰራቅሊጦስ እንዲሁም የቅዱስ ጊዮርጊስ ወራዊ በዓል ምክንያት በማድረግ የተሰበሰባችሁ ምእመናን ከሩቅም ከቅርብም የመጣችሁ እስከ ሞት ድረስ በወደደን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ ሰላም እንደምን አደራችሁ? እግዚአብሔር ይመስገን ለማለት አታኩርፉ፣ አትኩሩ። እንደምን አደራችሁ? እልል ብላችሁ እስኪ እግዚአብሔር አመስግኑት። ሁላችሁ እንደሱ ነው። ብፁዕ ሕዝብ ዘየአምር የብቦ ይላል ነቢዩ ዳዊት። ምስጋናን እልልታን የሚያውቅ ሕዝብ የተመሰገነ ነው ብሏል። ዛሬ እንግዲህ መንፈስ ቅዱስ መጀመሪያ ለቤተ ክርስቲያን ለቅዱሳን ሐዋርያት የወረደበት ትልቅ በዓል ነው። በሱ ዙሪያ ነው የምንማማረው። ከዛ በመቀጠል ደግሞ ትልቅ ካቴድራል እየተሰራ ስለሆነ ትምህርቱን አጠር አደርጋለሁ። ለህንፃው የሚሆኑ ግብአቶችን ከእናንተ ማስተባበር ይጠበቃል። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንዘ ጉቡአን እሙንቱ ውስተ አሐዱ ቤት ወረደ መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ኩሉ በሐውርት የሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ መድኃኒታችን ኢየሱስ ክርስቶስ በተነሳ በአርበኛው ቀን ቅዱሳን ሐዋርያትን ወዴት እንደሚሄድ ለምን እንደሚሄድ ካስተማራቸው ካስረዳቸው ትምህርት አንዱ የመንፈስ ቅዱስ መውረድ ጉዳይ ነው። ሐዋርያት ጌታ ለምን ትለየናለህ አትሂድብን ብለው ደነገጡ። ጌታ ይለየናል ብለው ፈሩ። ጌታ ግን ምን አላቸው? እኔ ብሄድ ይሻላችኋል። እኔ ካልሄድኩ አጽናኙ መንፈስ ቅዱስ ወደ እናንተ አይመጣም። እሱ ለዘላለም ከእናንተ ጋር የሚኖር መንፈስ ቅዱስ ነው። አዎ፣ ፍርሃትን የሚያርቅ ክህደትን፣ ጥርጥርን የሚያርቅ ኃጢአትን የሚያርቅ አጋንንትን የሚያርቅ በሽታ የሚፈውስ መንፈስ ቅዱስን ካልሄድኩ አይመጣም። ስለዚህ የሚሄደው ስፍራ ላዘጋጅላችሁ ነው አለ። በአባቴ ቤት ዮሐንስ ወንጌል ምዕራፍ 14 ላይ ስተነቡ እስመ ውስተ ቤተ አቡየ ሀሎ ብዙ ማኅደር ወምዕራፍ፣ በአባቴ ቤት ብዙ መኖሪያ ቤት አለ አለ። በዛ በሰማይ ያለው ቤት ቅዱስ ጳውሎስ እንደነገረን ዘአይን ይርእየ ወእዝን ይሰማ ውስተ ልበ ሰብእ ዘይትሃለየ፣ በሰማይ እግዚአብሔር ለወዳጆቹ ለልጆቹ ያዘጋጀው ቤት የተሰራው ምድራዊ ኢንጂነር መሐንዲስ ያልተጠበበበት እንተ ይገብሮ እደ ሰብእ፣ የሰው እጅ ያልሰራው የሰው ዓይን ያላየው የሰው ጆሮ ያልሰማው እግዚአብሔር በአምላካዊ ጥበቡ ለልጆቹ ለእያንዳንዳችን በስማችን የሰራው ቤት አለ። አዎ፣ ይሄ ብቻ አይደለም። የተሰራው ቤቱ በራዕየ ዮሐንስ እንደተጻፈልን በዕንቁ ብቻ ነው። በከበሩ ማዕድናት በዚህ ምድር ብናገኛቸው ብለን የምንመኛቸው 12 አይነት ዕንቁዎች አሉ። በዛ ነው የተሰራቸው መንግሥተ ሰማያት። 12 በር አላት፣
በ12ቱም በር የ12ቱ ሐዋርያት ስማቸው ተጽፏል። እነሱን ወንጌል ያስተማሩትን ያላመነ ወደዛ አይገባም። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት በማቴዎስ 19 ላይ ምን ትሰጠናለህ ሁሉን ትተን ተከትለናል ሲሉት ወአነብረክሙ ዲበ 10 ወክልኤቱ መናብርት ወትኮንኑ 10 ወክልኤተ ነገደ እስራኤል። በዚህ ምድር ላይ ሁሉን ትታችሁ እኔን ስለተከተላችሁ ስለ ሚስት ፈንታ 100 እጥፍ እንደ ሚስት የሚያገለግሉ ሴቶችን እሰጣችኋለሁ። ስትራቡ የሚያጎርሱ፣ የሚያለብሱ፣ የሚንከባከቡ በዚህ ምድር ላይ 100 እጥፍ በዚያኛው ዓለም በመንግሥተ ሰማያት የዘላለም ሕይወት ከእናንተ የማይቀበል የለም አለ። ቅዱሳን ሐዋርያት ከገቡበት ቤት እንድንገባ አምላካችን በቸርነቱ ይርዳል። ስለዚህ ምን አላቸው? አጽናኙ መንፈስ ቅዱስ እኔ ካልሄድኩ አይመጣም አለና ቀጥሎ ምን አላቸው? ጠብቁ ብሏቸዋል። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ምን ይላል? አንተም ወሰንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ ከላይ ከሰማይ የመንፈስ ቅዱስን ኃይል እስከትለብሱ ድረስ ለስብከተ ወንጌል አገልግሎት እንዳትወጡ እኔ ከሰማይ የምልክላችሁ መንፈስ ቅዱስ አለ። እሱ ሲመጣ ፍርሃት ያርቃን፣ ምስጢር ይገልጣን፣ አጋንንትን ያርቃን፣ በሽታ ይፈውሳል፣ በዓለም ቋንቋ ያናግራል፣ ከብሌት ያድሳል፣ ልጅነት ይሰጣል። ስለዚህ እሱ ከሰማይ እስኪመጣ ጠብቁ ተባሉ። እየሰማችሁ ነው። ስለዚህ ይህን የታዘዙት 120 ቤተሰብ ይባላል። እናታችን ቅድስት ድንግል ማርያም ጨምሮ 36 ቅዱሳት አንስት ከድንግል ማርያም ጋር 12ቱ ሐዋርያት 72 ደግሞ ሐዋርያትን በስብከተ ወንጌል የሚያግዙ አርዲት ይባላሉ። ተማሪ ማለት ነው። በአጠቃላይ 120 ቤተሰብ። የሚገርማችሁ አይሁድን ስለፈሩ አንዲት ደግ ክርስቲያን ነበረች። የሐዋርያው የቅዱስ ማርቆስ እናት ማርያም ትባላለች። በሷ ቤት ነበር ተሰብስበው በኢየሩሳሌም ከኢየሩሳሌም እንዳትወጡ ስለተባሉ ሐዋርያት ይጸልዩ ነበር። ድንግል ማርያምን ይዘው እየጸለዩ እያለ ጌታ ባረገ በ10ኛው ቀን ዛሬ የምናከረው ባለ 50 ጰራቅሊጦስ የሚባለው እየጸለዩ እያለ 10 ቀን ሙሉ በጸሎት ቆይተዋል ቅዱሳን ሐዋርያት። ድንገት እንደሚነጥቅ አውሎ ነፋስ ድምፅ በዛ ቤት ላይ ተሰማ ይላል። መንፈስ ቅዱስ እኮ ነው። ሲመለከቱት እሳት ይመስላል። በእያንዳንዳቸው ላይ ተቀመጠባቸው። መንፈስ ቅዱስ ወረደባቸው። ደስ ይበላችሁ ምእመናን፣ እልል ብላችሁ እግዚአብሔር አመስግኑት። አዎ ወረደባቸው መንፈስ ቅዱስ። በዓለም ሁሉ ቋንቋ መናገር ቻሉ። እኒህ ሰዎች ባርግራውንዳቸውን ስታዩ የትምህርት ዝግጅት የላቸውም። ሐዋርያት አሳ ከማጥመር ነው የጠራቸው። የዓለምን ቋንቋ ሊያውቁ የሚችሉበት ምንም አይነት ትምህርት የላቸውም። መንፈስ ቅዱስ ግን ምስጢሩን ስለገለጠ በዓለም በ72 ቋንቋ ወንጌልን መስበክ ጀመሩ። በማርያም ቤት ፈርተው ዘግተው የነበሩ መንፈስ ቅዱስ ሲወርድባቸው ከተደበቁበት ቤት ወጥተው ወደ አይሁድ አደባባይ ወደ ምኩራቡ። ምክንያቱም እስራኤል በብሉይ ኪዳን እንደሚታወቀው በሙሴ መሪነት ከግብፅ ነፃ እስኪወጡ ለ430 ዓመት በግብፅ ባሪያ ሆነው ኑረዋል። የመጨረሻ እግዚአብሔር ለአብርሃም በገባው ኪዳን መሰረት ከግብፅ ባርነት በሙሴ መሪነት አውጥቷቸዋል። ባሕር ከፍሎ አሻግሯቸዋል። ሲጠሙ አለት ላይ ውሃ ፍልቆ አጠጥቷቸዋል። እና መጨረሻ ፈርዖን እየተወዛገበ አንድ ጊዜ ለቃለሁ አንድ ጊዜ አልለቅም እያለ እግዚአብሔር ሲገዳደር መጨረሻ እግዚአብሔር 11 መቅሰፍት ተደርገዋል። እስራኤልን አልለቅም በባለው በአመፀኛው በፈርዖንና በግብፃውያን ላይ የመጨረሻው ባጭሩ ለመጠቅለል ነው። ምንድነው ሲባል ሞተ በኩር ይባላል። የመጀመሪያ ልጅ የመግደል ስራ በግብፅ ላይ እግዚአብሔር ሰራ። የመጀመሪያ ልጅ ፈርዖን ልጅ ነበረው። የመጀመሪያ ልጅ እሱ የመጀመሪያ ልጅ አይደለም። ሁሉም ግብፃውያን ላይ
የመጀመሪያ ልጅ ሞተ፣ ወንዱም ሴቱም፣ የእንስሳውም ሰውም ሁሉም ሞተ። አያሳዝንም? እስራኤል ግን እንዳይሞቱበት እግዚአብሔር የአብርሃም ልጆች የቃል ኪዳን ልጆች ስለሆኑ ምን አደረገ? የእሱ ምሳሌ የሆነውን ቀራንዮ የሚታረድ ነውና በግ ረዱ አለ። ጠቦት በግ ረዱና የበጉን ደም የቤታችሁን ጉበኑን ወይም በሩን ቅቡት አለ። ከዛ ይህንን የሚገል መልአክ ላከ፣ ቀሳፊ መልአክ። መልአኩ ሲመጣ የእስራኤል በራቸው በበጉ ደም ተቀብቷል፣ እያለፈ ሄደ። አሁን እዚህ ላይ የምንማረው ቁም ነገር የዚህ በግ ደም ለእኛ ምንድን ነው የሚሰጠን ትምህርት ስንል እኛም ከዘላለም ሞት ከገሃነመ እሳት የምንድነው የበጉን የክርስቶስን ደም ስንጠጣ ከኃጢአታችን ነጽተን ነው የምንድነው። እየሰማችሁ ነው? ይህ ምሳሌ ጥላ ነው። ይሄ ትርጉሙ ወይም አካሉ ነው ማለት ነው። እና እስራኤል ሁሉ የበጉን ደም በሩን ስለቀባ አንድ እንኳን ሰው እንስሳ አልሞተም። ግብፃውያን ግን የሞተበት ወይም ደግሞ ያልሞተ ሰው የለምና ሁሉም ቤት ልቅሶ ነበረ። ከእንደዚህ ሐዘን እግዚአብሔር ይሰውረን። ከዚህ በኋላ ነው እስራኤል ነፃ የወጡት እና ምን አላቸው? የበጉን ሥጋ አለ ወገባችሁን ታጥቃችሁ ጫማችሁን አድርጋችሁ በትራችሁን ይዛችሁ ብሉት አለ። የበጉን ሥጋ ባይበሉ ከግብፅ ባርነት ነፃ አይወጡም። የበጉን ደም በራቸውን ባይቀቡ ከሞት አይድኑም። የክርስቶስ ምሳሌ ነው። ዛሬም መንግሥተ ሰማያት ለመግባት እስራኤል ልክ የበጉን ሥጋ ወገባቸውን ታጥቀው እንደበሉት በእምነት ወቅንቱ ሐቆ የልብክሙ ቅዱስ ጳውሎስ የልቦናችሁን ወገብ ታጠቁ በእምነት አትጠራጠሩ ማለት ነው። ሳትጠራጠሩ ወገባቸውን ታጥቀው እንደበሉ በእምነት ጸንታችሁ ቅዱስ ሥጋው ክቡር ደሙን ተቀበሉ። የዚህ ጊዜ የገሃነመ እሳት ያላመኑ ሰዎች የሚቃጠሉበት ያ ቦታ እኛን አይነካንም። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አይነካንም። ስለዚህ ምን ለማለት ነው? እስራኤል ያንን ከግብፅ የወጡበት ትልቅ በዓላቸው ነውና በአውሮፓም በሩቅ ምስራቅም በአፍሪካም ከየትም ዓለም ተሰብስበው በዓመት ኢየሩሳሌም ተገኝተው ከግብፅ የወጡበትን ያከብሩት ነበረ። በዚህ ሰዓት ነው ሐዋርያት ከዝግ ቤት ወጥተው የሁላ ሕዝብ 72 ቋንቋ የሚናገር ወዳለበት ሄደው መስበክ የጀመሩት። በየሄዱበት ሀገር የአገሩን ቋንቋ አጥንተዋል፣ እዛው ተወልደው አድገዋል። ስለዚህ ሐዋርያት ሂደው የኢየሩሳሌም አካባቢ በጥብርያዶስ ባሕር አሳ የሚያጠምዱ ያልተማሩ ሰዎች በዛ ቋንቋ ወንጌሉን ሲናገሩ ተገረሙ። እነዚህ ሰዎች የዚህ ሀገር ሰው ናቸው፣ እንዴት የአውሮፓን ቋንቋ የግሪክን ቋንቋ እንዴት ይናገራሉ አሉ። ከሊቢያ የመጡ አሉ ይላል፣ ከግሪክ የመጡ አሉ፣ ከተለያየ ከጀርመን የመጣ አለ፣ ከተለያዩ ዓለማት የመጣ ሰው ነበርና ተደነቀ። በመንፈስ ቅዱስ መሆኑ ሕዝቡ አወቀ፣ ተረዳ። ወንጌሉን ማስተማር ቀጠለ ቅዱስ ጴጥሮስ። አሁን ጴጥሮስ ምንድነው ሕይወቱ ስንል እንደው ለዚህ የሚበቃ ነው ወይ ስንል በሰውኛ እንዴት እንደካደው ለዛውም በአንዲት ብላቴና የቤት ሰራተኛ በሷ ፊት ጌታን አላውቅም ብሎ ክዶ ነበር። ተጸጽቶ ንስሐ ገብቶ ተመልሶ ነው ለዚህ ክብር የበቃው። መንፈስ ቅዱስ ሲወርድበት ግን እንኳን ሊክድ ያ ሁላ ሰው ባለበት በአደባባይ ቆሞ መናገር ጀመረ እና ጌታን የሰቀሉት ደግሞ ሌላ ወሬ ማስወራት ጀመሩ። ጌታ ሲነሳ ሐዋርያት ሰርቀው ወስደው ነው ይላሉ። ምን አይነት ጠማሞች እንደሆኑ ገንዘብ ከፍለው ሰርቀው ወስደውታን በሉ ብለው ጠባቂዎችን አባበሏቸው ይላል። እንዳሏቸውም አደረጉ። አሁን ደግሞ ምን ይላሉ? ደግሞ እሉሰ ጻይፈ ጸግቡ የሐዋርያት ሥራ ምዕራፍ 14 ላይ ከቁጥር 2 ከምዕራፍ 2 ቁጥር 14 እሉሰ ጻይፈ ጸግቡ ያልፈላ ጠጅ ጠጥተው ሰክረው ነው የሚቀባጥሩት። አትስሙ አሉ። 72 ቋንቋ እየተናገሩ በመንፈስ ቅዱስ፣ እነዛ ግን ሰክረው ነው ይላሉ። ዓለም ምን አይነት ክፋቷ ጠማማ እንደሆነች አያችሁ። ሰይጣን ምን አይነት ጠማማ እንደሆነ በክፉ ሰዎች አይምሮ እንዴት በክፉ ሰዎች አንደበት እንዴት እንደሚጠቀም። በዚህ ጊዜ ቅዱስ ጴጥሮስ ምን አለ? አንትሙሰ ከመ ተታዘብዎሙ፣ አዎ እናንተ እንደምትገምቱት
የወይን ጠጅ አልጠጡም። ይሄ 120 ቤተሰብ የወይን ጠጅ አልጠጣም። ምክንያቱም እያንዳንዱ ሀገር ሕግ አለው። በኢየሩሳሌም ወይም በእስራኤል ሀገር ሕግ ከ3 ሰዓት በፊት መጠጥ ቤቶች አይከፈቱም። ከፍቶ የተገኘ ሰው ካለ በሕግ ይቀጣል። ስለዚህ መጠጥ ቤቶቹ ዝግ ነው። በዛ ሰዓት 3 ሰዓት ላይ ነው ሐዋርያት እየሰበኩ ያለ በዕለተ ሰንበት ማለት ነው። እና ምን አለ? እስመ ነግብሔሩ ገና ጠዋት ነው። ወሶቤሁ 3 ሰዓት ሰዓቱም ገና 3 ሰዓት ነው። መጠጥ ቤት ደግሞ በሀገራችን ሕግ በዚህ ሰዓት አይከፈትም። እንዴት ጠጅ ጠጥተው ነው እንዴት ሰክረው ነው ትሉናላችሁ? ነገር ግን ልንገራችሁ አለ ቅዱስ ጴጥሮስ። አስቀድሞ በነቢዩ ከደቂቀ ነቢያት አንዱ በሆነው በኢዩኤል ላይ ትንቢተ ኢዩኤል ምዕራፍ 2 ላይ በመጨረሻው ዘመን ይላል እግዚአብሔር ከመንፈሴ አፈሳለሁ ሥጋ ለባሽ በሆነው ሰው ሁሉ ላይ መንፈሴን አፈሳለሁ፣ በወንዶችም በሴቶችም ራእይን የመንፈስ ቅዱስ ራእይ ያያሉ፣ ሕልምን የመንፈስ ቅዱስን ያልማሉ ብሎ በኢዩኤል ላይ ትንቢተ ኢዩኤል ተናግሮ ነበር። ያ በኢዩኤል የተነገረው ትንቢት ዛሬ ተፈጸመ። አዎ እናንተ ሰቅላችሁ የገደላችሁት ሞት ይዘው ዘንድ አልቻለም፣ ተነስቷል፣ አርጓል። አሁን የምታዩትን በቋንቋ የሚያናግረን መንፈስ ቅዱስ ከአብ ተቀብሎ ወደኛ ፈሰሰው አለ። በእኛም ላይ ያፈስልን። ክብር ምስጋና ለስሙ ይሁን አምላካችን። አዎ ትንቢቱ ነው የተፈጸመው አለ። በዚህ ጊዜ ጴጥሮስ ሲሰብክ ሲያስተምር ልባቸው ተነካ። የሚገርማችሁ ከዛ ሁላ ሰው መካከል እግዚአብሔር የመረጣቸው 3000 ሰዎች የጴጥሮስን የተነሳውን ክርስቶስን ሲሰብክ አምነው በኢየሱስ ክርስቶስ እናምናለን ብለው ክርስቲያን ሆኑ። 3000 ሰዎች። ደስ ይበላችሁ ምእመናን። ክብር ምስጋና ለስሙ። የሚገርም ነው። ይህንን ቅዱስ ጳውሎስ የአዲስ ኪዳንና የብሉይ ኪዳንን ጉዳይ በተረጎመበት በሁለተኛ ቆሮንቶስ መልእክቱ ምዕራፍ 3 ላይ እንዲህ ይላል፣ ፊደል ይቀትል ወመንፈስ ይሐዩ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ፊደል ይገላናል። ልብ በሉ፣ ፊደል የሚለው ኦሪትን ነው። ብሉይ ኪዳን ፊደል ይባላል። ታቦቱ ላይ የተጻፈው ፊደል ነው። አትስረቅ፣ አታመንዝር፣ እናት አባትህን አክብር። 10ቱ ቃላተ ኦሪት በታቦቱ ላይ በፊደል ተጽፈዋል። እና ሙሴ 40 ቀን ሲጸልይ በደብረ ሲና ተራራ ላይ እግዚአብሔር 570 ቃላት ከሙሴ ጋር ተነጋግሯል። በአጠቃላይ 5ቱ ብሔረ ኦሪት ወይም 5ቱ የሙሴ መጻሕፍት ከዘፍጥረት እስከ ዘዳግም ያሉት ማለት ነው። 570 ጊዜ ሕጉን ለሙሴ ሲሰጥ፣ እስራኤል ግን ከታች ከተራራው ስር ሆነው ሙሴ ከተራራ እስኪወርድ ድረስ መታገስ ተስኗቸው በግብፅ ጣዖት ያመልኩ ስለነበር የግብፅ ጣዖታት በልባቸው ስላሉ ካህኑን አሮንን አሳሳቱት። እንዲህም አሉት፣ አሮን ግበር ለነ አማልክተ እለ ይሐውሩ ቅድሜነ ወይጸብዑ ጸረነ እስመ ዝኩሰ ሙሴ ኢነአምር ከመ ምንተ ኮነ። ዘጸአት ምዕራፍ 32 ላይ ሙሴ ደብረ ሲና ተራራ አውሬ በልቶት ሊሆን ይችላል፣ የመለኮት እሳት አቃጥሎትም ሊሆን ይችላል። የምናውቀው የለም፣ ዘግይቷን። ስለዚህ በግብፅ እንደነበርነው 430 ዘመን ጣዖት የማምለክ ልምምድ አላቸውና ጣዖት አስራለን እንደ ግብፅ በፊታችን የሚሄዱ ግብፅ በበሬ አምሳል ጣዖት ሰርታ ታመልክ ነበረ። ስለዚህ እንደዚህ አይነት ስራልን ግብፅ ያየነውን አሉ። አሮንም ቢቢል በድንጋይ ወግረው ይገሉታል። እስራኤል ጨካኞች ናቸው። ስለዚህ ጥበብ ተጠቀምኩ ብሎ ወርቅ አምጡ፣ አምላክ የሚሰራው ከወርቅ ነው አላቸው። ያው ሰይጣን ስላደረባቸው ወርቁን ዕለቱን ሰጡት ይላል፣ ሳይውሉ ሳያድሩ። ያን ሰብስቦ በእሳት ሲያቀልጠው ያው ልባቸው ላይ ያለው የግብፅ ጣዖት ጥጃ የወርቅ ጅራቱ የወርቅ ሐር ሆኖ ቀንዶቹ የብር መላ ሰውነቱ የወርቅ ሆኖ ወጣ ተድቦልብሎ።
እስራኤል ሆይ ዛሬ የእግዚአብሔር በዓል ነው፣ ለዚህ ጥጃ ስገድ አለ። የእግዚአብሔር በዓል ብሎ ጥጃ ስገድ ማለት ምን አይነት እንቅፋት እንደሆነ አያችሁ። ሕዝብ የሚመሩት ያስቱታል ይላል እግዚአብሔር። አሮን አሳሳተ እስራኤልን። በዚህ ጊዜ እግዚአብሔር ተቆጣ። ሙሴ ጋር እየተነጋገረ የነበረው እግዚአብሔር አቋረጠ ንግግሩንና ምን አለው ሙሴን? ሕዝቦች በደሉኝ፣ እኔ በሌላ ሕዝብ አንተን ልሹም እነሱን ላጥፋቸው አለ። ባሕር ከፍዬ አሻግሬ ውሃ ካለት አፍልቄ አጠጥቼ እንዴት ለጣዖት ይንበረከካሉ ብሎ እግዚአብሔር ተቆጣ። ሙሴም እግዚአብሔር ሆይ ለአብርሃም የገባኸውን ኪዳን አስብ፣ ግብፃውያን አምላካቸው ወደ ምድረ ርስት ማግባት ስለማይችል ገደላቸው ብለው ይዘብቱብሃል። እነዚህን ሕዝቦች የማትምራቸው ከሆነ ግን ከሕይወት መጽሐፍ እኔን ሰርዘኝ አለ ሙሴ። እግዚአብሔር የሙሴን ጸሎት ሰማ። ታቦቱን ሰጠው። ታቦቱን ይዞ ሲወርድ ለጥጃው እየሰገዱ አገኘ። ተበሳጭቶ ታቦቱን በጣዖቱ ላይ መታው ይላል። ታቦቱም ተሰበረ፣ ጣዖቱም ተሰበረ። ሁለቱንም ፈጭቶ በፈሳሽ ውሃ አጠጣቸው። እግዚአብሔርን የሚያመልክ ወደ እኔ ይንጣለ፣ ሕዝቡን ለየ። ጣዖት የሚያመልከውን በአንድ ጎን አደረገ። አባት ልጁን አይማር ብሎ ሰይፍ ሰጣቸው። በሰይፍ በሙሉ 3000 ሰው የሙሴ ሕግ ሲሰጥ 3000 ሰው ሙቷል። አሁን ያንን ለማስረዳት ነው። ፊደል ይገላል። አዎ ስላልጠበቁት ሕጉን 3000 ሰው ሙቷል ታቦቱ ሲሰጥ። መንፈስ ቅዱስ ሲሰጥ ግን 3000 ሰዎች ዳኑ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እኔና እናንተ ደካሞቹ ሕጉን ጠብቀን መዳን ለማንችለው ሩህሩህ አምላካችን ከሰማያት ወርዶ ከድንግል ተወልዶ ስለ እኔና ስለ እናንተ በደል መስቀል ላይ ተሰቅሎ ሞታችንን ሞቶ ከሞት ተነሳኝ እኔና እናንተን ለማስነሳት። ክብር ምስጋና ለስሙ ይሁን። እሱ ነው ያረገው፣ እሱ ነው። ስለዚህ ቅዱስ ጳውሎስ ፊደል ይገላን። አው ሕገ ኦሪት ሲሰጥ 3000 ሰው ሙቷል። ወመንፈስ ያዩ መንፈስ ቅዱስ ደግሞ በመንፈስ ቅዱስ ጴጥሮስ ወንጌል ሲሰብክ 3000 ሰዎች ዳኑ። ምን እናድርጋሉ ወንድሞች ሆይ አሉ ሐዋርያትን። ምን እናድርግ ብለው ጠየቋቸው። በዚህ ጊዜ ምን አለ ቅዱስ ጴጥሮስ? ኃጢአታችሁ በሉ እስኪ ሁላችሁም በሉ እንዳታታሉ። ኃጢአት የሌለበት የለም ከኔ ጀምሮ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ልብ በሉ። አሁን ካህኑ ሲያጠምቅ አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ይኩን ስምከ ገብረ ኢየሱስ ወለተ ኢየሱስ እያለ ያጠምቃል። እኛ ሕፃናት ስለምናጠምቅ የእኛ ዶክትሪን ወይም ደግሞ ቀኖና እንደዛ ስለሆነ እንጂ ትልቅ ሰው መጥቶ ከሌላ ቤተ እምነት ወደ ኦርቶዶክስ ቢመጣ 3 ዓመት ይማር ይላል ፍትሐ ነገሥቱ። 3 ዓመት ወንጌል ተምሮ ሲያምን ሲጠመቅ ዝም ብሎ አይጠመቅም። ካህኑ እንደዚህ ሲል ተጠማቂው ደግሞ በጌታዬ በኢየሱስ ክርስቶስ ስም አምናለሁ እያለ ነው የሚጠመቀው። ስለዚህ ጴጥሮስ ያለው ይሄን ነው። በኢየሱስ ክርስቶስ ስም ተጠመቁ ኃጢአታችሁ ይሰረያል አለ። እኛ የምናመልከው አምላክ ኃጢአትን በገዛ ደሙ ያነጻ ያስተሰረየ አምላክ ነው። ታምናላችሁ አይደል? እስኪ እጃችሁን ከፍ አድርጉ። በሐዋርያት ላይ የወረደው ቅዱስ የሆነው እግዚአብሔር መንፈስ በእናንተ ላይ ይደር። እኔ አሁን ሰፋ አድርጎ ለማስተማር ጊዜው አይፈቅድም። ምክንያቱም ፊት ለፊታችን የምናየው ትልቅ ካቴድራል ዛሬ በቁጥር በዛ ያላችሁት የእናንተን ልገሳ ስለሚፈልግ ማለት ነው። እኔ ከዓመት በላይ ሆኖኛል ከዚህ ከመጣው። በእውነት ይሄ ደብር በጣም እድለኛ ነው። ያሉት አስተዳዳሪ በየጊዜው አዲስ ነገር ነው የሚታየው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነዳጅ ማደያ እስካሁን ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ የላትም። መጀመሪያ ከዚህ ነው ይሄ ልማት የተሰራው። ደስ ይበላችሁ ምእመናን፣ ደስ ይላል። በእውነት በጣም ደስ ይላል። እዛ ሲቀጥል ህንፃ ቤተ ክርስቲያኑ በምታዩት ልክ ነው፣ ደስ ይላል። በአጠቃላይ አስተዳዳሪው የልማት ስራ የተሰጣቸው ናቸው። መጀመሪያ የተመደቡት እዚህ ጎጆ አርሴማ ነው። ምንም ነገር አልነበረም።
እና ያንን ቦታ አልምተው ዛሬ እዛ ቦታ ላይ እንደንጠጦ ኪዳነ ምሕረት ሕዝብ ይጎርፋል በወር በስድስት እና ጸጋቸው ነው። ጸጋውን ያብዛልን። ይሄ ብቻ አይደለም፣ ህንፃ ብቻ አይደለም፣ ሰውም እየተሰራ ነው። የአብነት ትምህርት ቤት እዚህ ጋር ተቋቁሞ ልክ ገጠሯ ቤተ ክርስቲያን እዛ ነው የሚማሩ የነበረ ሊቃውንቱ ጳጳሳቱም ሁሉም እዛ ተምረው ነው የሚመጡት እና እዚሁ ግቢ ላይ ደግሞ የጉባኤ ቤት አለ። በጣም ደስ ይላልና ይህንን ልማት ስላየው ደስ ስላለኝ ነው። እግዚአብሔር አምላክ የምትሰሩትን ልማት ስራ ሁሉ መንፈስ ቅዱስ ያቅናላችሁ። እግዚአብሔር ይባርክልን። ወስብሐት ለእግዚአብሔር። ያስተማረን የመከረን ቅዱስ አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለአባታችን ለመላከ ብርሃን ቆሞስ አባ ሀብተ ማርያም ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን፣ በዕድሜ በጸጋ ይጠብቅልን። ስለ መንፈስ ቅዱስ ስለ ዕለቱ በዓል አስተምረውናል። በተማርነው የምናፈራ እንድንሆን እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ታላቅ በዓል ነው። የቤተ ክርስቲያን ልደት ነው። ብዙዎች ያመኑበት ጽኑዓን ያልነበሩ ሐዋርያት በአሕዛብ ፊት ቆመው ወንጌል ለመመስከር በድፍረት በአደባባይ የቆሙበት ታላቅ በዓል ነውና ይህ በሐዋርያት ላይ በመቶ ሃያዎቹ ላይ የወረደ መንፈስ ቅዱስ ልባችንን ዙፋኑ አድርጎ ከኃጢአት ሁሉ ለይቶ በእምነት እንድንጸና እርሱ ያግዘን ይርዳን። ክብር ለመንፈስ ቅዱስ ይሁን። አመስግኑ እግዚአብሔርን። እንግዲህ አንድ ጥያቄ መጥቷል። የእመቤታችን ታምረ ማርያም ለምን አልተነበበም የሚል። ዛሬ ስርዓቱ የሚያዘው እንደ ትንሣኤ ነው። በውስጥ ከምሽት ጀምሮ ስርዓተ ማህሌቱ ስርዓተ ቤተክርስቲያን የሚያዘው ስርዓት ሁሉ ሲከናወን አድሮ ዛሬ ወደዚህ አደባባይ ወጥተናል። ስለዚህ በዚህ ምክንያት ብቻ መሆኑን እንድትረዱት ለማሳሰብ ነው። እንግዲህ ቅድም እንዳልኩት ስለት ያላችሁ ምስክርነት ያላችሁ ደግሞም በዚህ እኔ በቆምኩት በእኔ በስተቀኝ በእናንተ ፊት ለፊት ያለው ታላቅ ካቴድራል በእውነት እጅግ ታታሪ የቤተ ክርስቲያናችን ልማት እንዲፋጠን ከሰበካ ጉባኤው ደግሞም ከህንፃ አሰሪ ኮሚቴ ጋር በመሆንና መንፈሳዊና ልማታዊ አገልግሎትን በጥምረት በትጋት በመምራት ክቡር መላከ ሰላም መምህር ይትባረክ አሰፌ ሰበካ ጉባኤው ህንፃ አሰሪ ኮሚቴ በእውነት በትጋት እየተሰራ ነው። በጥራት ነው። በፍጥነት ደግሞ አሁን በአጭር ጊዜ ተጠናቆ ተመርቆ ለአገልግሎት ዝግጁ እንዲሆን ይራል ታሳቢ በማድረግ ቃል ኪዳኑ የረዳችሁ እግዚአብሔር የረዳችሁ ስለታችሁን አስራታችሁን የምትሰጡበት ጊዜ ላይ ነን። ስሜን እግዚአብሔር ያውቀዋል። 1300 ብር አምጥተዋል። አመስግኑላቸው። 1300 ብር እንዲሁ አንድ እህታችን እዚሁ ወደ 2000 ብር አምጥታለች። እህታችን 200 ብር። ቶሎ በሉ። ስለት ያላችሁ ምስክርነት ያላችሁ እግዚአብሔር ረድቶናልና ለዚህ ዕለት ያደረሰን በምህረቱ የጠበቀን ወጥተን በመግባት ተኝተንም በመንቃት ለሥራ ስንሰማራ ጤና ጉልበት በመስጠት ሁሉን ያከናወነ እግዚአብሔር ነውና ለእርሱ አስራታችንን አባታችን 200 ብር እግዚአብሔርን አመስግኑላቸው። የምትሰጡ ዝግጁ የሆናችሁ ቶሎ ቶሎ ትመጣላችሁ። ኋላ ላይ አባታችንም አጠቃላይ ስለ ህንፃው ብዙ ማሳሰቢያዎች ይኖራቸዋል። እሳቸውም ያሳስባሉ። ነገር ግን ስለተያዛችሁ አጭር ጊዜ ቶሎ ቶሎ ትመጡና እናታችን ስመውት ማለበል የኔ ናት እህተ ማርያም እባላለሁኝ። እኔና እግዚአብሔር በምስጢር እንተዋወቃለን። አምላከ ቅዱስ ጊዮርጊስ ብዬ ተማጽኜ የልቤን ቋጠሮ ሁሉ ለፈታልኝ ለክብሩ መግለጫ ለእርሱ 3000 ብር አምጥቻለሁ። እግዚአብሔርን አመስግኑላቸው። ስሜን እግዚአብሔር ያውቀዋል። አስራት በኩራት 1400 ብር እግዚአብሔርን አመስግኑላ። እንዲህ ነው ከ110 ከ10 አንዱ ከ110 የእግዚአብሔር ነው። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ይላል መጽሐፍ። አስራት ማውጣት መንፈሳዊ ግዴታ ነው።
እንዲባረክልን የጨበጥነው ለበረከት እንዲሆን የወጣንበት እንዲባረክ አንድ ወንድማችን 200 ብር አስራታችንን ነግደን ካተረፍነው በወር ከምናገኘው ደሞዝ አስራት ለቤተ ክርስቲያን መስጠት መንፈሳዊ ግዴታችን ነው። ሰጪው እግዚአብሔር አስራታችሁን ስጡ ይላል። አስራት ለመስጠት እጆቻችን ሲዘረጉ እግዚአብሔር የበረከት እጆቹን ወደ ቤታችን ይዘረጋል። ስለዚህ አስራታችን እያወጣን ለሕንፃውም ደግሞ ያለንን የተዘጋጀነውን እንድንሰጥ ማሳሰቢያዬ ነው። ዲያቆን ዘማሪ እስራኤል አንድ መዝሙር ከዘመረ በኋላ አባታችን ማሳሰቢያ ያላቸው ቃለ ምዕዳን ይሰጡናል። ቅድም እንዳልኩት ለሕንፃው ለካቴድራሉ ዛሬ ያልያዝን ቃል በመግባት የበኩላችን አስተዋጽኦ እንድናደርግ በሰማይቱ ስም እናሳስባችኋለን። የምትሰጡ እየሰጣችሁ አንድ ዝማሬ የምስጋና ዝማሬ ከዘመርን በኋላ ወደ ክቡር አባታችን መልእክትና ማሳሰቢያ እንሄዳለን። እናንተ ግን እየመጣችሁ ያላችሁ ስጦታው ይቀጥል። በዚሁ ምንጣፍ ላይ አስራታችሁን ምጽዋታችሁን እየሰጣችሁ ወደ ዝማሬው እናልፋለን። እግዚአብሔር ይስጥልን። እናቶቻችን በእድሜ በጸጋ ይጠብቅልን። ሰርታችሁ እንድታገኙ ጤና ይስጣችሁ። በመንገዳችሁ እግዚአብሔር ይቅደም ያረብን። በእውነት አባታችን መልአከ ብርሃን በሚገባ የወንጌል ገበሬ ናቸው። በእውነት ጥሩ አድርገው አስተምረውናል። የማህሌት ሰው ናቸው። የቅዳሴ ባለሙያ ናቸው። የወንጌል አርበኛ ናቸው። አባታችንንም ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እኛም የሰማነውን በዝነ ልቦናችን ያሳድርብን። እንግዲህ እኔ ሌላ ብዙ ልናገር አይደለም። ዛሬ ያው እንደው እስከ ዛሬ ዙሪያ ዙሪያውን እያልን ነው የምናልፈው። ዛሬ ግን በዚህ ህንፃ ጉዳይ በደንብ መናገር ፈልጌ ነው። በወስድ 5 ደቂቃ ያላነሰ ነው የምወስደው። ብዙ አናቆያችሁም። የተለያዩ ማህበራዊ ጉዳዮች ይኖሩባቸዋል። ዛሬ ደግሞ የሐዋርያት ጾም የሰኔ ጾም ዛሬ ቅበላ ነው። ከነገ ጀምሮ ጾሙ ይገባል ማለት ነው። እንግዲህ ይህ ጾም ደግሞ የካህናት ብቻ አይደለም፣ የመነኮሳት ብቻ አይደለም፣ የሊቃውንት ብቻ አይደለም፣ የሁሉም የህዝብም ጭምር ስለሆነ ሁላችንም ልንጾመው ይገባል። ስለዚህ ይሄም የተደራረበ ፕሮግራም ስለሚኖርባችሁ ብዙ አናቆያችሁም ማለት ነው። ይህ ህንፃ እንግዲህ እንደምታዩት እጅግ በጣም እየገሰገሰ ነው ያለው። ዛሬ ደግሞ ዕለተ ሰንበት ነው። ወራዊ የቅዱስ ጊዮርጊስ መታሰቢያ ዕለት ነው። ሰንበትንም ሰማይቱንም ብላችሁ የመጣችሁ የሰማይቱ ወዳጆች አላችሁ። ዕለተ ሰንበት ቅድስት ቤተ ክርስቲያን የማትቀሩ አላችሁ። በዚሁ አጋጣሚ ለእናንተ መንገድ ግን ያስፈልጋል፣ ግድም ነው እና ይሄ ህንፃ አጠቃላይ እንግዲህ የልስን ስራው እየተጠናቀቀ ነው። በጣም ብዙ ነው የፈጀው የልስን ስራው። ትልቁ ስራውን የልስን ስራ ነበረ። አሁን አንድ ሲኖትራክ አሸዋ የምንገዛው ካለው የኑሮ ውድነት አኳያ 120 ሺህ ብር ነው። በካሬ ነው ለሰራተኛ የምንከፍለው። ደግሞ አጋጣሚ ሆኖ አሁን ሌላ ቦታ ትላልቅ ህንፃዎች ሲሰሩ አመትም 2 አመትም ቆይቶ አልተከፈለንም ይላሉ ብዙ ጊዜ ሰራተኞቹም አሰሪውም። እኛ ግን ህንፃ ኮሚቴው በየሳምንቱ የሰሩትን ተለክቶ በየሳምንቱ ነው የምንከፍለው። በየሳምንቱ ቅዳሜ ወይም በየ15 ቀኑ የደሞዝ ቀን ነው። ስለዚህ አሁን እውነት ለመናገር ካዝናውን እያንገዳገደን ነው። በጣም ስራ ሰርተናል፣ እግዚአብሔር ይመስገን። ታስታውሱ ከሆነ ይህ ህንፃ በፍጥነት እንግዲህ አምና ሰኔ አካባቢ ነው ብሎኬት የጀመርነው። ህንፃውንም በፍጥነት የጀመርነው ማለት ነው። በዚህ 1 አመት እንግዲህ የልስን ስራ አልቋል። የድንጋይ ጥርብ ድንጋይ ታችኛው ግራውንዱ እየተጠናቀቀ ነው።
የመስኮት አርኩ እየወጣ ነው እንዳያችሁት ነው። አጠቃላይ ልስን ውስጧ ዶሟ ብቻ ነች እንጂ የቀረችው ጥንቅቅ ብሎ አልቋል። ለዚህ እንግዲህ ሲሚንቶውን አስቡት፣ አሸዋው፣ ከዚያ በኋላ ደግሞ የጉልበት ሰራተኛው፣ እዚያ ደግሞ ከፊት እየመሩ እንጨት የሚመቱት እንጨት የሚያቆሙት እነዚህ ሁሉ ተደማምረው በየሳምንቱ በትንሹ 400-500 ሺህ ብር ይወጣል። ድንጋዩን እንግዲህ ጀንቴ ብነው የቻለን ብለናችኋል። እሱ እስካሁን ድረስ እያስኬደው ነው። ሰዎች ግን ብዙን ጊዜ ቃል ይገቡልንና እንደው በቃላቸው መሰረት አይገኙም። እግዚአብሔር በቃላቸው እንዲገኙ እሱ ይርዳቸው። ቃል ክቡር ነው። ቃል ከተገባ በኋላ በእርግጠኝነት ሰው ቃሉን መብላት ማለት እግዚአብሔርን ማታለል ማለት ነው። እግዚአብሔርን ደግሞ የምናታልለው አምላክ አይደለም። የልባችንን የኩላሊታችንን መርምሮ የሚያውቅ ስለሆነ ማለት ነው። ብዙ ገንዘቦች ቃል የገቡልን አሉ፣ እስካሁን ግን ወደ ተግባር ያልተቀየሩ አሉ። እንግዲህ ከዚህ ቃል ከገቡልን ያው ጀንቴም ድንጋዩን ጀምሯል። መስኮቱን በሩን ያው የባለሙያ ዋጋ ከ2 ሚሊዮን ብር በላይ ነው። ለመስኮቱ ብቻ አንድ ሰው ብረት ገዝቶልናል፣ የመስኮቱን ማለት ነው። አሁን ትልቁ አሸዋና ሲሚንቶ ለሰራተኛ ነው እየተቸገርን ያለ ነውና ከዚህ በኋላ ያለው የውስጥ ስራ ኤሌክትሪኩ ተዘርግቶ አልቋል። አይታችሁት ከሆነ እዚሁ አስተባብረን የቻልነው። ከዚያ ቻክ ነው የሚቀረው፣ ከዚያ ስል ነው። ህንፃው እየተጠናቀቀ ነው። እንደ እግዚአብሔር ፈቃድ ቀጣይ ኅዳር አካባቢ እግዚአብሔር ከረዳን ከዚያም ካለፈ ጥር ይህንን ታቦት ለማስገባት እግዚአብሔር እርዳን እያልን ሁላችንም እየለመን ነው። እናንተም ጸሎት አድርጉልን። በጣም ቤተ መቅደሷ ጠባለች፣ ግቢውም ጠቧል። አሁን ቁማችሁ ነው፣ መቀመጫ የለም። የቦታ ችግር ሳይሆን አጠቃላይ ከህንፃው ጋር የሚስተካከል ነገር ስለሆነ ነው እንጂ አሁን ቁጭ ብላችሁ ወንጌል ብትማሩ በእውነት ሲፈስ ከመድረኩ ሲፈስ ሲቀዳ ነበር ወንጌሉና፣ ግን ቁማችሁ ነው። እኛ ቁጭ ብለን እናንተ ቁማችሁ ይሰማናል። ትደክማላችሁ፣ ይደክማችኋልም በትክክል ነውና ይህን ሁሉ ለማስተካከል ግድ ህንፃውን መልክ ማስያዝ አለብንና ስለዚህ ለዚህ ህንፃ በዚህ በህንፃው ስርም ያላችሁ በዚህም ያላችሁ እንደ ወደዚህ ኑና ሰማይቱ እየባረካችሁ 10 ብር ብናዋጣ እዚህ የተሰበሰብነው በትንሹ 300 ሺህ ብር እንኳን ብንሰበስብ የቀን ሰራተኛ የዚህን ሳምንት ቻል ማለት ነው። የሰማይቱ የቁርጥ ልጅ ከሆነ እንግዲህ ስራውን ማየት ማመን ነው። ማየት ማመን ነው። እያያችሁት ነው። ከዚህ በኋላ እላይ ቅብ ነው የሚቀረው። የውሃ ስርገት መከላከያ ወተርብሩፍ ይቀባል። ከዚያ በኋላ የሚቀባ የጭቃ ቀለም አለው። እየተጠናቀቀ ነው ማለት ነው። ከዚያ በኋላ ሌላ ስራ የለም። ውስጡ ልስን ውስጧ ጉልላቷ ብቻ የውስጧ የቤተ መቅደሷ ነች የቀረችን። እሷም በጣም በዚህ ሳምንት እንደምታልቅ ነው ተስፋችን። ማየት ይቻላል። ስለዚህ አሁን ለዚህ አሸዋ ያስፈልገናል፣ ሲሚንቶ ያስፈልገናል። እኔ 100 ኩንታል ሲሚንቶ አመጣለሁ የሚል፣ እኔ 50 ኩንታል ሲሚንቶ አመጣለሁ የሚል፣ እኔ 1 አሸዋ 2 አሸዋ ዘረግፍላችኋለሁ የሚለንም ካለ እሰየው ነው፣ በደስታ ነው የምንቀበለው። አሁን ቀጣይ ሰኞ ሀገራዊ ምርጫ ነው። ከማክሰኞ ጀምሮ መስራት አንችልም። አሸዋውም እንደምታዩት አልቆብናል፣ ሲሚንቶም አልቆብናል። ስለዚህ የሰማይቱ የቁርጥ ልጅ እንዶ ከቻለ እኔ 1 ከረጭት እኔ 2 ከረጭት 50 ሎሚ ለአንድ ሰው ሸክም ነው። ለብዙሃኑ ቀላል ነው። አካውንቱን መናገር እንችላለን። እኔም ይሄን አደርጋለሁ ማለት ትችላላችሁና በእውነት በሰማይቱ በቅዱስ ጊዮርጊስ እዚህ ውስጥ የቅዱስ ጊዮርጊስ ልጅ ወዳጅ ልጅ ነው ያለው የተሰበሰበው። እኔ ይሄን አደርጋለሁ በሉ፣ ትባረካላችሁ። እግዚአብሔር ይባርካቸዋል። ኑሮ ውድ ነው በርግጥ ይገባኛል፣ ግን ሰማይቱ ይጠብቃቸዋል፣ ይባርካቸዋል። መቼም እሱ እየጠበቀን እንጂ እሱ እየረዳን እንጂ በዚህ ኑሮ ውድነት መኖርም ከባድ ነው። ልጅ መምራት፣ ማሳደግ፣ ማስተማርም ከባድ ነው። እሱ ግን እየረዳን እግዚአብሔር ይመስገን አሁን እንዳይቋረጥብን ነው ህንፃውና በምትችሉት አግዙን። አካውንት ቁጥሩን ወደዚህ መምጣት ካልቻላችሁ ነግራችኋለሁኝ። 10,000 73 06 80 65 10,000 ደግሞ አለውኝ 73 06 80 65። ስለዚህ የሰማይቱ የቅዱስ ጊዮርጊስ ልጆች በምትችሉት አግዙን። ወደዚህ ጠጋ ጠጋ በሉና አንድ ዝማሬ እህታችን ዘምራልን።
ምናልባት እስኪ ከራሳችሁ ጋር ከምትማከሩ እዚያ በኋላ ያው ነግረናቸዋል። እንግዲህ ከኛ የሚጠበቀው መንገር ነው፣ ከኛ የሚጠበቀው ማስረዳት ነው። ከዚያ በኋላ ወደ የመጨረሻው አገልግሎት እንሄዳለን ማለት ነው። ብትችሉ ግን እዚህ ያለ ነው እንደው እንኳን ዳጎስ ያለ ነገር እንኳን ማረክ ካልቻለን እንደ የዛሬ ቁርሳችሁን እንደው እስኪ ዛሬ ቁርሴን ጾም የለዋልና ቁርስ ሳልበላ መቼም ዛሬ አንድ ቁርስ ቤት ብትገቡ ሻይና ዳቦ እንኳን በትንሹ ከ150 ብር በላይ የለም፣ 200 ብር። ስለዚህ እዚህ ያለ ነው እንኳን 100 ብር ብናስገባ አንድ ነገር እንሸፍናለን ማለት ነው። ሰማዕቱ ቅዱስ ጊዮርጊስ ይጠብቃችሁ። እህታችን እየዘመረች በዚህ ከኋላ ህንፃ ውስጥ ያላችሁ፣ በዚህ በታች በኩል ያላችሁ፣ በዚህ ያላችሁ ነው እየተንቀሳቀሳችሁ ለሰማዕቱ ለቅዱስ ጊዮርጊስ ግድላችሁም። ሰማዕቱ ቤቴን ሲሩ እያለ ነው ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ ለስኑን ጨርሱ፣ አስተካክሉ፣ በዚህ አገልግሎቱ ይከናወን እያለ ቅዱስ ጊዮርጊስ እየጠራን ነው። አዎ ቅዱስ ጊዮርጊስ እየጠራን ነው። ጊዮርጊስ ይሰራ ቤትህ፣ ጊዮርጊስ ይሰራ ቤትህ፣ ጊዮርጊስ ይሰራ ቤትህ፣ ጊዮርጊስ ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ጊዮርጊስ ይሰራ ቤትህ። በእጃችሁ ጊዮርጊስ ይሰራ ቤትህ በሉት። የሰማዕቱ ቤት ይሰራ፣ የእኛን ቤት ይሰራል፣ የእኛን ሕይወት ይሰራል። ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ጊዮርጊስ ይሰራ ቤትህ። የጊዮርጊስ ቤት ይሰራ። ስንት ብር ነው እናቴ? 1000 ብር በሞባይል አስገብታለች። እግዚአብሔር ቤትሽን ይስራ፣ እግዚአብሔር ሕይወትሽን ይስራ፣ እግዚአብሔር ጉዞሽን ሕይወትሽን ይምራ። ሰማዕቱ ይጠብቅሽ፣ ዋስ ጠበቃ ይሁን። ሰማዕቱ የቅዱስ ጊዮርጊስ አማላጅነት ሁላችንም ይጠብቃቸዋል። የኢትዮጵያ ገበዝ ነው። ነገሥታቱ እሱን ይዘው ነው ድል የነሱት። ሰማዕቱ እሱን ይዘው ነው ሁሉን ነገር ያሸነፉት። በቤታችሁ በሕይወታችሁ በጓዳችሁ ይገባል ሰማዕቱ። በዚህ በኩል ያላችሁ፣ በዚህ በበረንዳው በኩል ያላችሁ ቄሶቹም አንዳንድ ብር ያስፈልጋል። የትራንስፖርት የምን እያመጣችሁ ለሰማዕቱ ለቅዱስ ጊዮርጊስ ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ጊዮርጊስ ይሰራ ቤትህ። ይኸው አባ እንኳን ከሩቅ ሀገር መጥተው ይኸው 100 ብር ሰጥቶ በለው። እዚህ አካባቢ 100 ብር እንደሱ ነው ያስፈልጋል። በረከት ነው። ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ጊዮርጊስ 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 ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ይሰራ ቤትህ፣ ጊዮርጊስ ይሰራ ቤትህ። ሰማዕቱ ቅዱስ ጊዮርጊስ ቤታችሁን ይስራ፣ ሕይወታችሁን ይጠብቅ። እኛ ለእሱ ስናገለግል እሱ ደግሞ የእኛን ሕይወት ይባርካል። እህታችን እየዘመረች ኑ፣ ከኋላም ያላችሁ ህንፃ ውስጥ ያላችሁ 1 ብርም እግዚአብሔር ይቀበላል። ግድ የላችሁም። ምክንያቱም ከመቀነቷ ያለችው ያችን 2 ሳንቲም ነው የሰጠችው። እግዚአብሔር ግን ከሁሉ ይልቅ እቺ ሴት አብልጣ ሰጠችው ብሎ አመሰገናት። ከሁሉ ይልቅ ሌሎች ከትርፋቸው ነው፣ ሌሎች ካላቸው ነው። ይቺ ሴት ከሁሉ ይልቅ ነው ያለው። ከሁሉ ይልቅ ነው አብልጣ የሰጠችው። ለምን? ሐሳባችን ልቦናችን ከሰጠን በቂ ነው። 100 ብር ትልቅ ብር ነው። ሰማዕቱ ይጠብቃቸዋል። በድጋሚ እንደምን አደራችሁ? አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የመጨረሻ ዝማሬ ነው። የተቀመጥን ቆም ብለን የራቅን ቀረብ ብለን በእልልታና በጭብጨባ እግዚአብሔር አምላካችንን አንድ ላይ እናመሰግናለን። የተቀመጥን ቆም እንበል። አበረታኝ ፍቅር ጌታዬ፣ አበረታኝ ክንድ አምላኬ፣ በስምህ ድኛለሁ በጸጋ በማደሪያ ሆኜ ስጠራ። አበረታኝ ፍቅር
በማደሪያ ሆኜ ስጠራ ሰዶም ስትቃጥል መርገሟ ሲበዛ ሊተወኝ አይሻም ልጁን እንደዋዛ ሕጉን በማሰቤ አምላክ ፈረደልኝ ጎትቶ የሚያወጣ ሰማዕቱን ላከልኝ አበረታኝ ፍቅር ጌታዬ አበረታኝ ክንድ አምላኬ በስምህ ድኛለሁ በጸጋህ የለም በማድ ስጠራ በገናን መደርደር አያቆምም ጣቴ የወንጭፌ ድንጋይ አንተነ ጉልበቴ የሳኦልን ካባ አውልቀህ ጣልክልኝ የፍልስጤሞን ሰው ክንዱን ሰበርክልኝ አበረታኝ ፍቅር ጌታዬ ጨበጨባን እልል ይባላል እልል በስምህ ድኛለሁ በጸጋ በማደሪያ ሆኜ ስጠራ ሳምራዊን አሳትል ፍቅርን የሰጠኸኝ እንዳንተ ከአይሁድ ፍቅርን ማን አሳየኸኝ ሚስጥሬን በሙሉ ነገርከኝ ጌታዬ የፍቅሩ ውሃ ቀዳው እንስራዬን ጥዬ አበረታኝ ፍቅር ጌታዬ አበረታኝ ክንድ አምላኬ በስምህ ድኛለሁ በጸጋህ የለም በማደሪያ ሆኜ ስጠራ መናገሻዬ ነሽ የጽድቄ መገኛ አንገቱን ለደፋ ሆነሻል መጽናኛ በሰላም ወጥቼ በጤና መግባቴ አንቺ ስላለሽ ነው ድንግል እመቤቴ አንቺ ስላለሽ ነው ማርያም እመቤቴ በመኖ በአምሳለ መኖ ናስተማስለኪ የለም በመኖ በአምሳለ መኖ ናስተማስለኪ እመቤቴ የኛ አማላጅ አዛኝቶ ድንግል ምልዕተ ውዳሴ እመቤቴ አዛኝቶ ድንግል ምልዕተ ውዳሴ አሁን ወዴት አለ የነፍሴ ተዋጊ ጠላቴ ሆይ ስማኝ አለኝ ድል አድራጊ እንደ ማምሻ ፀሐይ ቀረ ከኋላዬ አማላጅ ስትቆም የነፍስ ከለላዬ አማላጅ ስትቆም የነፍስ ከለላዬ በመኖ በአምሳለ መኖ ናስተማስለኪ በመኖ በአምሳለ መኖ ናስተማስለኪ እመቤቴ የኛ አማላጅ አዛኝቶ ድንግል ምልዕተ ውዳሴ ፍቅር ነሽ እናቴ የጽድቄ መገኛ አንገቱን ለደፋ ሆነሻል መጽናኛ በሰላም ወጥቼ በጤና መግባቴ አንቺ ስላለሽ ነው ድንግል እመቤቴ አንቺ ስላለሽ ነው ማርያም እመቤቴ በመኖ በአምሳለ መኖ ናስተማስለኪ በመኖ በአምሳለ መኖ ናስተማስለኪ እመቤቴ የኛ አማላጅ አዛኝቶ ድንግል ምልዕተ ውዳሴ እመቤቴ የኛ አማላጅ አዛኝቶ ድንግል ምልዕተ ውዳሴ እሺ ቃለ ሕይወት ያሰማልን። አሁንም አካውንቱን ደግሞ አለውኝ ምናልባት አሁን ገንዘብ በእጅ መያዝ ቀርተዋል። ምናልባት በአካውንት ልታስገቡ የምትችሉ ካላችሁ 10,073 06 80 65 10,073
068065 የህንፃው አካውንት ነው። ምናልባት ደግሞ የመጨረሻዋ የውስጧ ዶሟ የእንጨት እጥረት አለብን። እንግዲህ ውስጡን ካያችሁት በጣም በእንጨት ጥቅጥቅ ብሏል። ያው ለልስን አጠቃላይ በዚያው ነው ስራውን ጨርሶ የሚወርደው። ከዚህ በኋላ ልስኑ እንደ እግዚአብሔር ፈቃድ በዚህ ሳምንት 15 ይጠናቀቃል። ከዚያ በኋላ ቻክ ነው። ከቻክ በኋላ ደግሞ ስዕል ነው ውስጡ የሚሆነው። ከላይ የውሃ ስርገት መከላከያ ወይም ሞተር ፕሩፍ። ከዚያ በኋላ ደግሞ ጭቃ ቀለም ይባላል በባለሙያ የተመረጠ እየተቀባ ነው የመጨረሻ የሚወርደው። ከዚህ በኋላ እንደ እግዚአብሔር ፈቃድ እንግዲህ ግቢ የማስዋብ ስራ ቤተልሔሟን ከጀርባ መስራት። እነዚህ ናቸው የሚቀሩ ሁለቱ ደወል ቤቶች የድንጋይ ስራ እነዚህ ናቸው የሚቀሩንና እንደው ሁላችንም ተባብረን እንደው ይህንን ህንፃ መላ ማለት ያስፈልጋል ማለት ነውና እንግዲህ በመሰራቱ ደስ እንደሚላችሁ እንሰማለን፣ እንረዳለን። በማቴሪያል እንጨትም አሸዋም በተለይ ሲሚንቶም አሁን የሲሚንቶ ስራ ነው አብዛኛው የአሸዋ ስራና የሲሚንቶ ስራ ነው። ቀጣይ ነው እስከ መጨረሻው ድረስ እነዚህ ሁለቱ እስከሚጠናቀቅ ድረስ አስፈላጊ ናቸውና በምትችሉት ደግሞ እንድታግዙን በእግዚአብሔር ስም እናሳስባለን። ከዚህ በኋላ ለጸሎት እንዘጋጅ። አቤቱ አምላካችን ሆይ በሰላም ያሳደረ በሰላም ያውለን። ለሐዋርያት የወረደው መንፈስ ቅዱስ በሁላችን ላይ ይደርብን። ሰማይቱ በሰላም ለወሩ ሁላችንንም ያድረሰን። ዋስ ጠበቃ ይሁነን። ማምላክ ወላዲተ አምላክ በአማላጅነት ትጠብቀን። ሀገራችን ሰላም ያድርግልን። በእውነት ከጫፍ እስከ ጫፍ ወጥተን እንድንገባ ህዝቡ ወጥቶ እንዲገባ ሰላም ያስፈልጋልና እግዚአብሔር ሰላሙን ይስጠን። የሰላም ባለቤት እርሱ ነውና ለሁላችንም በቤታችን፣ በህይወታችን፣ በስራ ገበታችን እግዚአብሔር ሰላሙን ያድለን። ልጆቻችንን በትምህርት በእውቀት በአእምሮ ያሳድግልን። ሰማይቱ አስጠባቂ ይሆነን። ጸሎት አድርገን ከዚያ በኋላ ጸበል እንረጫቸዋለን። ባህታዊ አባ ወልደ ጊዮርጊስ ጸበል ቦታ ወደዚህ ይምጡና ህዝቡን ጸበል ያጠምቁልን ማለት ነው። መምህር ሰምረው ወይም ቄሰ ገበዝ ባህታዊን ሁለቱን አባቶች አጥማቂዎቹን ጥሩልንና ጆክ ይዘው መጥተው ልክ እንደጨረስን ግራና ቀኝ ሆነው ጸበል እንዲረጯቸው ህዝቡን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። አባታችን ሆይ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አርሴከሙ ቅድመ እግዚአብሔር አምላክነ በእደ ክቡር መምህር ከመ ይባርክሙ አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብር፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድረጋቸው በአንድ ልጅ በጌታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት። የዛም የሆንካት ቅድስት ቤተ ክርስቲያንህን ጠብቃን። ለመኳንንትና ለነገሥታት
ንጹሕ ለሆነ ወገንህና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራን በዚህች ቅድስት ቤተክርስቲያን ቆማችሁ ያስቀደሳችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ ጸበሉን የጠጣችሁ በማወቅ ወይንም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ አሸናፊ የእግዚአብሔር ልጅ ሆይ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ከኃጢአት ማሰሪያ የተፈታ ንጹሐን እንሆን ዘንድ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ እመብርሃን ስለ ወላዲተ አምላክ ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አውቀን በድፍረት ሳናውቅ በስህተት ከሠራነው ኃጢአት ከልጅነት እስከ እውቀት በየክርስትና ስማችን የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ አሜን። እግዚአብሔር ይባርከነ ላጎርቴ ወሰላም ስለ ይተኩነ ነዘ ተመተነ ስጋ ከደመ ካወና መንፈስ ለከት ኩሉ አይሎ ለሰለ በረከት ዘከ ጸጋ ነሳይነ ወይ ወተረከብነ ባይ ለመስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኮት ነሲያነ ጸጋ ዘመንፈስ ቅዱስ በሰላም ግቡ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ ወላዲተ አምላክ ትጠብቃችሁ፣ ሰማዕቱ አስተበቃ የሆናችሁ የቅዱሳን አባቶቻችን ጸሎት በረከት አይለያችሁ። የዛሬ ወር በሰላም ያድርሰን፣ የሳምንት ሰው ይበለን። ቀናቱን ደቂቃውን እግዚአብሔር ይጠብቃችሁ። በሰላም ወደ የቤታችሁ ግቡ። ከዚህ በኋላ ጸበል አባቶች ይረጯችኋል። ጸበል ተረጩ። በመስቀሉ ፈንታ ባረኳችሁ። ጸበል እየተረጫችሁ አባታችን ባህታዊ አባ ጊዮርጊስ አባታችን አባ ወንድሙ እነዚህ በዚሁ ግቢ የሚኖሩ እግዚአብሔርን የሚያገለግሉ ዘወትር ጠዋት ማታ ከቤተ ክርስቲያን የማይለዩ መናንያን አባቶች ናቸው። በእነሱ መጠመቅ ማለት መታደል ነው። ታውቋቸዋላችሁ። እነሱ ያጠምቋቸዋል። ጸበል እየተረጫችሁ ሂዱ። እህታችን ምስራቅ በአካውንት 1000 ብር እንዲሁም ወይዘሮ ሀዳስ እንዲሁም 500 ብር ለህንፃው ትራንስፈር አድርገዋል። በእድሜ በጸጋ ይጠብቅልን። ምናልባት ጸበል ሲረጭ ህፃናት እንዳይረገጡ፣ አረጋውያን እንዳይገፉ ከዚህ ከአውደ ምሕረቱ ላይ ዝቅ ብላችሁ ስልኮቻችሁንም ኪሳችሁንም እንድትጠብቁ ኪሳችሁን ስልካ